የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ የካቲት 23 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ የካቲት 23 ቀን 2253 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በቅድሚያ እንኳን ለታላቁ የአድዋ ድል 130ኛ ዓመት አደረሳችሁ እንላለን። በዛሬ ዝግጅታችን የአድዋ ድልን አስመልክቶ ያቀናበርነውን ልዩ ዝግጅት አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። ዛሬ ታላቁ የአድዋ ድል 130ኛ ዓመት መታሰቢያ ቀን ነው። የአውሮፓ ቅኝ ገዢዎችን ቅስም የሰበረና ለመላ ነጻነት ፈላጊ የዓለም ሕዝቦች አኩሪ ቀን ሆኖ የሚታወስ ታላቅ ቀን ነው። ይህ ታላቅ የድል ቀን በጸረ ምኒልኮቹ የኦሮሞማ ዘረኞች በአደባባይ እንዳይከበር ታግዶ በድብቅ ታወሰም ተብሏል። የበታችነት ስሜት የሚያጠቃቸውና ለቅኝ ገዢዎች የሚያጎነብሱት የኦሮሞማ ጠባቦች በዓሉን ለማፈን ያደረጉት ጥረት ለጊዜው ቢሳካም የኢትዮጵያ ሕዝብ የድልና የኩራት ቀኑን በትግሉ ያስመልሳል ተብሏል። የመላውን ጥቁር ሕዝብና በቅኝ አገዛዝ ስር የነበሩ ሕዝቦች የክብር ቀን እንዲከበር ከባርነት አስተሳሰብ ያልተላቀቁ አሳፋሪዎችን መደምሰስ የግድ ይላልም ተብሏል። በመካከለኛው ምስራቅ የተጀመረው ጦርነት ተስፋፍቶ ከቀጠለ የነዳጅ አቅርቦት ትልቅ የኢኮኖሚ ቀውስ ሊያስከትል ይችላል ተብሏል። ካለፈው ሳምንት ጀምሮ ኦህዴድ በሰሜን ኢትዮጵያ አደርገዋለሁ ለሚለው ጦርነት ዝግጅት በሚል በሚያከማቸው የነዳጅ ዘይት ምክንያት በተለያዩ የአገሪቱ ክፍል ከፍተኛ የነዳጅ እጥረት ተከስቶ ታይቷል። በመጪዎቹ ቀናትም ይባባሳል ተብሏል። ኢራን ከመካከለኛው ምስራቅ ነዳጅ የሚተላለፍበትን የሆርሙዝ ባህረ ሰላጤ ከትላንት ጀምሮ በመዝጋቷ ዓለም አቀፉ የነዳጅ አቅርቦት ከሰኞ ጀምሮ እንደሚቀንስ ወይም እጥረት እንደሚፈጠር ይጠበቃል። በእንቅርት ላይ ጆሮ ደግፍ እንደሚባለው ይህ ጦርነት ከቀጠለ ትልቅ የኢኮኖሚ ጫና በመላው ዓለም ሊያስከትል እንደሚችልና በተለይ እንደ ኢትዮጵያ ባሉ ድሃ ሀገራት ላይ ትልቅ ተጽዕኖ ያሳድራል ተብሎም ይጠበቃል። አሜሪካና እስራኤል በኢራን ላይ የጀመሩት መንግስት የመቀየር ዘመቻ እየተባባሰ በመሄድ ላይ ነው። አሜሪካና የእስራኤል ጥቃት 40 የሚደርሱ የኢራን የመንግስትና የጦር መሪዎች ቢገደሉም የኢራን ጦር ኃይሎች መከላከል ተጠናክሮ ቀጥሏል። ኢራን በመከላከል በወሰደችው እርምጃ በኢሚሬቶች፣ በካታር፣ በኩዌት፣ በባህሬን፣ ኩዌትና ጆርዳን ያሉ የአሜሪካ ጦር ሰፈሮች ላይ ጥቃት የፈጸመች ሲሆን በተለይ የኦሮሞማ ጀነራሎችና ባለስልጣኖች የሳምንት መጨረሻ መዝናኛ የሆነችው ዱባይ የገፈቱ ቀማሽ ሆናለች። የአረብ ኤሚሬቶች እንዳቅሚቲ በአፍሪካ አህጉር እየገቡ የሚጭሩት እሳት በራሳቸው ላይ ሲደርስ የታየ ሲሆን ወደፊት ከሚያደርጉት ጣልቃ ገብነት ይታቀባሉ ተብሎ ይጠበቃል። በኦሮሞ የቀጠለው የዘር ፍጅትና የሲኖዶሱ ዝምታና የወንጀሉ ተባባሪነት ተጠናክሮ ቀጥሏል። በምስራቅ አርሲ ዞን ሸርካ ወረዳ ጃይ ዋጩ ቀበሌ ትላንት ከቀኑ 10 ሰዓት ጀምሮ በታጠቁ በአክራሪ የኦሮሞ ሙስሊም በተፈጸመ ጥቃት 21 ኦርቶዶክሳውያንና አማሮች የተገደሉ ሲሆን 7ቱ ከፍተኛ የአካል ጉዳት ደርሶባቸዋል።
ቁጥራቸው በውል ያልታወቀ ደግሞ የት እንደደረሱ አልታወቀም ተብሏል። የሟቾቹ ቁጥር ከዚህም በላይ ሊጨምር ይችላል ያሉ ምንጮቹ በኦርቶዶክሳውያኑ ላይ ጭፍጨፋ የሚፈጽሙት አክራሪ የእስልምና ታጣቂዎችና የአማርኛም ኦሮሞኛም ቋንቋ ይናገር ከየትኛውም ብሔር ይሁን የኦርቶዶክስ ሃይማኖት ተከታይ ከአርሲ ምድር እናጠፋለን የሚል አቋም ይዘው የሚንቀሳቀሱ ናቸው። እነዚህ ኃይሎች ከፌዴራል እስከ ቀበሌ ድረስ ባለው በኦህዴድ ጠባቡ አገዛዝ መዋቅር የሚደገፉ ናቸው የተባለ ሲሆን በሶማሊያ ባለው የኤስአይኤስ የኤስ እና የአልሻባብ ጋር በባሌ በኩል ቀጥታ ግንኙነት ያላቸው ናቸውም ተብሏል። ያልታወቁ ኃይሎች፣ ያልታወቁ ታጣቂዎች ወዘተ የሚለው ዲስኩር ተቀባይነት የለውም። በሀገር ውስጥና ከሀገር ውጭ ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች፣ ሰብአዊነት የሚሰማቸው ኢትዮጵያውያን ሕዝቦች በሃይማኖትና በማተቡ ምክንያት የተጨፈጨፈ ዘሩን ከምድረ ገጽ እየጠፋ ነውና ሕዝባችንን ከጥፋት ለመታደግ የበኩላችሁ እንድትወጡ እስካሁን ሲፈጸም ከነበረውና እየተፈጸመ ካለው ከወደፊት ይፈጸም ዘንድ ያለውን እጅጉን ይከብዳል። ሕዝባችን በሁሉም አቅጣጫ ተከቧል፣ የጂሃድ ነጋሪት ተጎስሞበታል ሲል ምንጫችን ገልጿል። ግልገል በለስ፣ ማንዱራና መተከል አካባቢ ያሉ የፋኖ አመራሮችና ተከታዮቹ አድማሳቸውን እያሰፉ ቀጠናዊ ትስስሩን አጠናክረው መቀጠላቸው ተሰማ። የገጠመን የሉን አደጋ ለመቀልበስ ምንም ሳይበግረን ከአማራው ሕዝብ አልፎ ሌላውን ኢትዮጵያዊ ወገናችን ጋር በጋራ ሕዝባችንን እናደራጃለን እንመክራለን ብለዋል። ትግላችን ሕዝባዊ ነው። የመጪው ዘመን የሕዝባችን ጣፋንታ የሚወሰነው ዛሬ ላይ በምናደርገው እያንዳንዱ የትግል እቅድ አበርክቶና ውሳኔ እንደሆነ ጠንቅቀን ስለምናውቅ እያንዳንዱን እርምጃችንን ጥንቃቄ በተሞላበት አስተውሎት እንጓዝም ብለዋል። በአዲስ አስተሳሰብና ተስፋ የተነሳው አዲሱ ትውልድ ታሪክን መርምሮ የተረዳ ደካማና ጠንካራ ጎንን እየፈተሸ በድል መስመር የሀዲዱን ጠብቆ እየተጓዘ ላለመሳሳት የሚሰራ ድንቅ ትውልድ ነው የተባለ ሲሆን ሁሉን ነገር በራስ አቅም ማድረግ የሚችል ድንቅ መሪ ያለው መሪው ከራሱ አስተሳሰብ የወለደ ብቁ ትውልድ ማነጽ እንደሚገባና አጠቃላይ ከክልሉ የወጣ በእያንዳንዱ አካባቢ ሊዳረስ የሚችል የታችኛው ማህበረሰብና የትኛውንም የኢትዮጵያ አካል የሚነካና የሚሳተፍበት የፖለቲካ መዋቅር ፈጥረናል ሲሉም መሪዎቹ ማሳሰቢያቸውን ጠቁመዋል። ደሞዝተኞች ላይ እየተጣለ ያለው ተደራራቢ የክፍያ ግዴታ ከአቅም ጋር ሊገናዘብ አልተገባም በማለት የመንግስት ሰራተኞቹ ንቅናቄያቸውን አጠናክረው ቀጥለዋል። ከጥቂት ዓመታት ወዲህ በተለይ ቋሚ ገቢ ያላቸው ወይም በደሞዝ የሚተዳደሩ ዜጎች በአስገዳጅ ድንጋጌዎች በግብርና በአገልግሎት ክፍያ ስም የሚቆረጥባቸው የገንዘብ መጠን እየጨመረ መምጣቱን ተገልጿል። መደበኛ ከሚባለው የደሞዝ ግብር ሌላ በቀጥታም ሆነ በተዘዋዋሪ የሚከፈላቸው የግብር የአገልግሎት አይነቶች በመጠንም በቁጥርም ከፍ እያለ ሄደዋል። አገዛዙ ትጥቅና ስንቅ ለመግዛት እንዲሁም ከውጭ ሀገር ከባድ መሳሪያዎችን ለህዝብ መጨፍጨፊያ ለማዋል የሚገዛበት ገንዘብ በማጣቱ በአስባቡ ከመንግስት ሰራተኛውና ከነጋዴው ከታችኛው ተዋረድ እንዲሁም ከገበሬው ግብር በሚል በተለያየ መንገድ የከተማ አገልግሎትና ቀረጥ መሰል ጉዳዮችን በማንሳት ህዝብን እየበዘበዘ መሆኑ ተገልጿል። የአገልግሎት አይነቶች በመጠንም በቁጥርም ከፍ ያለ ሄደ ሲሆን እንደ ደሞዝተኛ እጃችን የምትገባዋን ፍራንክ ስንት ቦታ እንደምናደርጋት ግራ ገብቶን ከዋጋ ንረት ጋር ግብ ገጥመናል ሳለ ይለይላችሁ የተባልን ይመስላል። በእናት በአናቱ የተለያዩ የክፍያ ግዴታዎች እየተጣሉብን ነው። የደሞዝ ግብር፣ የጡረታ፣ የጤና መድን ፈንድ እያሉ ችግር ውስጥ ገብተናል በማለት ተቃውሟቸውን አጠናክረው ቀጥለዋል። የዕለቱ ዜናም በዚያው አድዋ የድል መስታወት። ለብዙ ሺህ ዘመናት ደሙን ስለ ነጻነት ያፈሰሰ ህዝብ ለነጻነት የሚኖረው አክብሮት ከምንም በላይ ነው። በዚህ በኩል የኢትዮጵያ ህዝብ በዓለም አንቱ ከተባሉት የታሪክ ባለቤት ህዝቦች የሚመደብ ነው። በታሪኩ ላይ ጥቁር ነጥብ ላለማሳረፍ ነጻነቱን ለመጠበቅ ከባርነት መስዋዕትነትን መርጦ አኩሪ ተግባር ፈጽሞ ማለፍ የኢትዮጵያ ህዝብ የቆየ ባህሉ እንጂ የትላንት ክስተት አይደለም። ይህ አይነቱ የነጻነት ቀናኢነት በዓለም ህዝብ ፊት ያስተዋወቀን አኩሪ ታሪካችንም ነው። የኢትዮጵያውያን በአንድነት ላይ የተመሰረተ የተጋድሎ ታሪክ ተገነጣጥሎ ሳይሆን ተዋህዶ፣ ተቀናንሶ ሳይሆን ተደማምሮ ለትውልድ የሚበቃ ተላላፊ ቅርስ እንጂ ዛሬ ከባዶ የምንጀምርበት እርቃኑን የቀረ ሰነድ አልተረከብንም። ባለቤቱ ያቀለለውን አሞሌ እንደሚባለው የትላንት ማንነትን እርግፍ አድርጎ መፋቅ
በታሪክም በትውልድም ያስወቅሳል። በዚህ ረገድ በእድሜ አንጋፋውና የኢትዮጵያ ሕዝብ የታሪክ ፈርጥ የሆነው የአድዋ ድል በአበው ጀግኖች የድል ምኩራብነቱ ዘመን ሳይሽረው ይታወሳል። ለኢትዮጵያ ብቻ ሳይሆን ለዓለም ጥቁር ሕዝቦች እንደ ነጻነት ቀን ድል የሚቆጠረው አድዋ ያንጸባረቀው የድል ጮራ፣ የጎሰመው የድል ዜማ የዓለምን ጥቁር ሕዝቦች ቀስቅሷል። በቅኝ ገዢዎቻቸው ላይ እንዲነሳሱ በኢትዮጵያውያን ተምሳሌነት ለነጻነታቸው እንዲታገሉ ታላቅ አርአያ ሆኗቸዋል። የተባበሩት የኢትዮጵያ ሕዝቦች የጀግንነት ክንዳቸውን በጠላት ላይ ያሳረፉበትና በድል ያዜሙበት አድዋ ከሰሜን ኢትዮጵያ እስከ ደቡብ ከምዕራብ የሀገራችን ጫፍ እስከ ምስራቅ ያለ ሕዝብ ብሔረሰብና ጎሳ ሳይለይ የተሳተፈበት ዘመቻ ነበር። አድዋ የኢትዮጵያ ሕዝቦች ደም የተቀላቀለበት የአንድ ወይም የሁለት ብሔረሰቦች ድል ሳይሆን የመላ ኢትዮጵያ ልጆች የጀግንነት ውሎ የታየበት የድል ማህተም ነው። አድዋ የቅኝ ገዢዎችን የዘመናት ጉጉት ያጨናገፈ የማን አህሉኝ ወታደራዊ እብሪታቸውን ያንኮታኮተ ለሰፊው የኢትዮጵያ ሕዝብ የድል ሸማን ያለበሰ አንድ ታላቅ የነጻነት መሰረት ድንጋይ ነው። ይህን የድል በዓል በምናከብርበት በአሁኑ ወቅት የኢትዮጵያ ሕዝብ እንደገና በውል ሊያጤነው የሚገባው ጉዳይ የዛሬዋን ኢትዮጵያ ለማግኘት የተከፈለውን መስዋዕትነትና በዚህ ተጋድሎ ውስጥ የተሳተፈውን የኢትዮጵያ ሕዝብ አንድነት ጭምር መሆን ይገባዋል። ከዚህ የታሪክ አስተማሪ ድል የአሁኑ ትውልድ ሊጨብጥ በቅርስነት ሊጠብቅ የሚገባው ታላቅ አደራ ለድል ያበቃውን አንድነቱን ነው። የአድዋ ድል ምስጢር ሌላ ምንም ሳይሆን የሕዝቦች የተባበረ የጀግንነት ተጋድሎና የዘመኑ መሪዎች ብልህ አመራር ነው። ስለሆነም ዛሬ ስለ አድዋ ድል ሲነሳ ስለ ነጻነትና ስለ አንድነት ማውሳታችን ነው። እናም አድዋ የኢትዮጵያ ሕዝቦች ታሪካቸውን በደም ያስተሳሰሩበት አምድ ሆኖ የሚታሰብ ዓለም አቀፋዊ ትርጓሜ የሚሰጠው የኢትዮጵያውያን የድል መስታወት። አድዋ እንደገና የኢትዮጵያ ሕዝብ በጣሊያን ወራሪ ጦር ላይ የተቀዳጀው ታሪካዊና አስደናቂ ድል ሲከበር መገንዘብ ማወቅ ያሉብን መሰረታዊ ሐቆችና ትምህርቶች መነሳት መጠቀስ ያለባቸው ናቸው። ታሪክ ሁሌም አስተማሪና መካሪ ነውና ወያኔ የአድዋን ታሪክና አንደምታ ለማክሸፍ ለማቅለል አሳፋሪ ምሁራንን ቀጥሮ ያደረገውን ጸያፍ ሙከራ የምንረሳው አይደለም። የጣሊያን ወራሪ ጦር አሰብን መያዝ አልበቃ ብሎት ወደ ምጽዋና ሌሎች ግዛቶች ሊስፋፋ ሲጥር ኋላም እንደታየው በጸረ ኢትዮጵያዋ እንግሊዝ ድጋፍ ሲቧርቅ የኢትዮጵያ ጀግኖች ዶጋሊ ላይ ገጥመውት በታዋቂው ራስ አሉላ አዝማችነት ድባቅ መተውታል። ይህን ሽንፈትና ቅሌት በድል እሰርዘዋለሁ ብሎ ያለመው የጣሊያን ጦር ኢትዮጵያን ሊወር ሊያስገብር ወደ አድዋ ዘምቶ ታሪካዊ በሆነ ደረጃ ተቸንፎ ተባሯል። የአድዋ የኢትዮጵያ ድል አንደምታው ዓለም አቀፋዊ ነበር፣ ዛሬም ታሪካዊ ሆኖ ይገኛል። ከብራዚል እስከ ደቡብ አፍሪካ፣ ከሃርለም ኒውዮርክ እስከ ጃማይካ ወዘተ ጥቁር ሕዝብ ሁሉ በአድዋ ድል የተነሳ በራሱ ኃይልና በማንነቱ አምኖና ኮርቶ ቅኝ ገዢ ነን ያሉትን ሊታገል ተበረታቶ ሊነሳ ችሏል። አድዋ የአፍሪካ የጥቁር ሕዝብ ሁሉ ትግልና ድል ነበር ነው። ይህን ሐቅ ለመሰረዝ የተራወጠው ወያኔ ያገኘው ትርፍ ቅሌትን ብቻ ነው። የአድዋ ድል ምንን አረጋግጧል? አንድ የኢትዮጵያ ሕዝብ ብሔር ጎሳ ሳይል ኢትዮጵያዊነታችንን እንደራደር ሳይል በጋራ አገሩን ለማዳን መነሳቱን። ሁለት ሕዝብ በሰፊው አገሩን ለመከላከል መነሳቱንና ከጣይቱና ዘውዲቱ ባሻገር በርካታ ሴቶች በትግሉ መሳተፋቸውን። ሶስት
ሕዝብ የጣሊያንን ከፋፍለህ ግዛ ጥረት አክሽፎ በኢትዮጵያዊነት የጋራ ጠላትን መግጠሙንና ሞትን ሳይፈራ መስዋዕት መሆኑን ድሉ ግልጽ አድርጎ ለታሪክ አስተላልፏል። የአድዋ ድል የአንድ አጼ ወይም እቴጌ ሥራ አልነበረም። መሪዎች ያላቸው ሚና እንዳለ ሆኖ ድሉ የሕዝብ ነው። የተሰዋ ያለቀው የታገለው ሕዝብ ድል፣ የኢትዮጵያ ሕዝብ ድል፣ ዘር፣ ጎሳ ወዘተ ሳይቆጥር ኢትዮጵያዊ ነኝ ብሎ ከዛሬዎቹ የአድዋ ገንጣዮች በተለየ እምነት የታገለው ሕዝብ ድል። ገጣሚው እንዳለው ምን ድንጋይ ጠረበ ንጉሥ ላሊበላ ገባሩ እንጂ ነው ፍዳውን የበላ። ምኒልክ በአድዋስ ብቻውን ተዋጋ ዮሐንስ ብቻ ነው የሞተ መተማ። የታሪክ መጽሐፍ ይዘቱ ቢቃና ታሪክ ሰሪው ዋና ያተብየው ተራ። የአድዋ ታሪካዊ ድል ከዛሬ አንጻር ትምህርታዊነቱ ብዙ ነው። ኢትዮጵያዊነትንና አገራዊ ስሜት መንፈስን የሚክዱትን ዋሾ ከሃዲዎች ይላቸዋል። ለባዕድ የሚገዙትን የሚጎነበሱትንም ባንዳ ይላቸዋል። ለሀገር መሰዋትን ለሚፈሩና ሰበብ ለሚደረድሩ ሁሉ ማፈሪያዎች ይላቸዋል። የሕዝብ አንድነትን በደም አጅቦ ይሄውላችሁ ይላቸዋል። አድዋ የመላው የኢትዮጵያ ሕዝብ የጋራ ትግልና መስዋዕትነት ውጤት ነው ሲል ይነግራቸዋል። ብዙ ትችትና ሂስ በዛሬ የኋላ መብራት ባውዛ ባለፉት ላይ ቢደረደርም አጼ ዮሐንስም ሆኑ ምኒልክ አገር ስትወረር አለን ብለው ተነሱ ዘመቱ እንጂ አልፈረጠጡም። ያለፉት የመጨረሻው አጼ ሆኑ ቡከኑ ኮሎኔል ግን እግሬ አውጭኝ ብለዋል። የዛሬዎቹ ባንዳዎችም ደግሞ እንኳን አገር ተደፈረች ብለው ሊቆጡ ቀርቶ አገርን የሚሸጡና የሚያስደፍሩ ከዚሁም የሚያተርፉ ራሳቸው ናቸው። የአድዋ ሌላው ትምህርት ደግሞ ባዕዳን ኢትዮጵያን ለማዳከምና ለመከፋፈል ሁሌም የሚጥሩ መሆኑን ያሳያል። ይህ ሐቅ በአድዋም ጊዜ ታይቷል። ኋላም ሙሶሎኒ አገራችንን ሊወር ሲነሳ ተረጋግጧል። በተለይ እንግሊዝ ትናንት ሆነ ዛሬ በጸረ ኢትዮጵያነት የተሰለፈች አገር ናት። ለዚህም ነው አድዋ በራሳችሁ ተማመኑ እንጂ ነጻነትን ከፈረንጅ አትለምኑ አትጠብቁ ሲል የሚያስተምረን። ዛሬ በፈረንጅ በረንዳ ተንበርክከው የሚለምኑ ብልሆች ወይም ፖለቲካ አዋቂዎች ሳይሆኑ ማፈሪያዎች መሆናቸውን ነው የአድዋ ድል ከያኔም ያስተማረን። በአድዋ አወቅን ባይ የፈረንጅ ምሩቅ ልሂቆችና ዶክተር አዋቂ በሉን ባዮች አልነበሩም። ግና ቆራጡ ሕዝባችን ሰለጠንኩ ታጠቅኩ ያለውን የጣሊያን ጦር ድባቅ መጥቶ አሳፍሮታል። ዛሬም ሕዝባችን ይህን ታሪካዊ ድል አገርን ባሰደቡና ባዋረዱ ላይ መድገም መቀዳጀት አለበት። አድዋ ማለት የሕዝብ አንድነት፣ ቆራጥ ትግል፣ ጀግንነትና ጸረ ወራሪነት፣ ብሔራዊ ክብርና ኩራት ማለት ነው። አድዋን መድገም ስንል ይህን ሁሉ ያቅፋል። አገር በቀል ጸረ ኢትዮጵያ ኃይል በተባበረ የሕዝብ ትግል ተጠቅቶ ድራሹ መጥፋት አለበት። ሌላ አማራጭ የለም። የአድዋ ድል አገራችንን ባጠቁና ባዋረዱ ላይ ይደገም። በጋራ ትግል ድባቅ እንምታው። በሆነ ጊዜ የአጼ ምኒልክ ሰራዊት ቁስለኛውን የኢጣሊያ ሰራዊት እያዘ ይመለስ ጀመረ። አጼ ምኒልክ ከጦሩ ገና አልተመለሱም ነበር። እቴጌም ሰራዊቱ ብዙ እየሆነ መመለሱን ባዩ ጊዜ ንጉሱ ሳይመለሱ የት ትሄዳላችሁ? የቆሰለውን ሰው እኔም ካለውበት አሳርፉት፣ እናንተም ተመለሱ ብለው አሳረፉት። የእቴጌም እህት ወይዘሮ አዛለች ከሰልፉ አብራ የነበረችው ሰው እየገደለ እየማረከ ሲመለስ ባየችው ጊዜ ተናገረች። አድዋ ቤት አለ
ጠጅህን ጮማህን ትተህ ወዴት ትመለሳለህ እያለች ለፈፈችው። የሚኒሊክ ደግነት እንኳን ወንዱን ሴቱን መነኩሴውን አጀገናቸው። በአድዋ ጦርነት እቴጌ ጣይቱና አብረው የነበሩትን ሴቶች ማድነቅና ማጋነን ይገባናል። ብዙ ሲሰሩ ውለዋልና። በእውቀቱ ስዩም ካሚን ባሻገር በተባለው መጽሐፉ ላይ ስለ አድዋ ሴቶች በዋሉበት ሲል ከጻፈው ትንሽ ልቀንጭብ። ወንዶች ለብቻቸው የተሳተፉበት ጦር ሜዳ መኖሩ ያጠራጥራል። ሴቶች በአዋላጅነት ከነበራቸው ሚና የማይተናነስ ሚና በጦር ሜዳ ተጫውተዋል። እናቶቻችን በጦር ወቅት መሳሪያ ያቀርቡ ነበር፣ ምግብ ያቀርቡ ነበር፣ ሐሳብ ያቀርቡ ነበር፣ ልብ ያቀርቡ ነበር፣ ደስታ ያቀርቡ ነበር። ምኑ ቅጡ! ዘመናዊ ጠመንጃ ከመምጣቱ በፊት ሴቶች ከሰልና ጨው ወቅተው ባሩድ ያስተናዱ እንደነበር ያውቃሉ። ባሩድ ዳሄራ ይባላል። ሴቶች ተሰብሰቡ እንውቀጥ ዳሄራ፣ ክርክር አይቀርም ከራስ አዳል ጋራ እንዲሉ እናቶች። የመጀመሪያው የጦር መሳሪያ ፋብሪካ የእናቶቻችን ሙቀጫ መሆኑን ልብ እንበል። በነገራችን ላይ ይህን ግጥም ሴቶች የዘፈኑት ንጉስ ሚኒሊክ ከራስ አዳል ጋር ጦርነት ሊያደርጉ ሲሰናዱ ነው። ግጥሙ የዋዛ ግጥም አይደለም። የወቅቱን የፖለቲካ መስመር በስንኝ የሚተነብይ ነው። እንግዲህ ሴቶች በአንድ ሙቀጫ ዙሪያ ማህበረሰቡን ኬሚስት፣ ገጣሚና የፖለቲካ ተንታኝ ሆነው ማገልገላቸውን ልብ እንበል። የድሮ ወታደር እንደ ቅርብ ጊዜው ኮቾሮን በላስቲኩ ውሃውን በኮዳው ይዞ የሚዘምት አልነበረም። ምግቡንና መጠጡን ከዚያው ከጦር ሜዳ ነበር የሚያገኘው። ብዙ ጊዜ ስለ ጦር ሜዳ ስናስብ ቶሎ የሚመጣልን ፉከራ፣ ሽለላ፣ የባሩድ ሽታ ወዘተ ነው። በጦር ሜዳ እንጀራ ሲጋገር፣ ወጥ ሲሰራ፣ ጠጅ ሲጣል ማሰብ ለአእምሮ የተለመደ አይደለም። ግና ከባሩዱ ጭስ በማይተናነስ መጠን የማድቤት ጭስ ታሪክ ሰርቷል። አጼ ትእዛዝ ገብረስላሴ እንዲህ ይላል። አጼ ምኒልክ በአዳራሹ እቴጌ ጣይቱ በልፍኝ ባለሟሎቿን ወይዛዝርቱን ይዘው ግብሩ አንድ ቀን ሳይጎድል ይዘምታሉ። ከዘመቻው ላይ ጠጁ ማሩ አለመጉደሉ ስለምንድነው ያልክ እንደሆነ ይህንን ታሪክ መመልከት ነው። በስድስት ድንኳን እንጀራው ሲጋገር ሲያድር፣ በአራት ድንኳን ወጡ ሲሰራ፣ ጠጁ በቀንድ በኮዳ ደግሞ 300 600 የሚሆን ገንቦኛ ሲጓዝ ግብሩ ይጎድል አይንሰልፍ። የሆነ ሆኖ ሴቶቹ ግብሩ አንድ ቀን ሳይጎድል ያን ያህል ጊዜ ከጥቅምት እስከ የካቲት ከእንጦጦ እስከ አድዋ ሰራዊቱን መመገብ መቻል ከባድ መስዋዕትነት ነው። ለዚህ መስዋዕትነት ክብር ባንሰጥ የእናቶቻችን አጥንት ወሴ ሆኖ ይወጋናል ይላል። የብልህ ሴቶች መላ ታሪክ ቀይሯል። ዝነኛዋ ምሳሌ እቴጌ ጣይቱ በመቀሌ ጦርነት ያቀረበችው የጦር ስልት። እቴጌ ከተለመደው የጦር ስልት ወጣ ብላ በጣሊያኖች አይበገሬ ምሽግ አቅራቢያ ያለውን ኩሬ በቁጥጥር ስር እንዲውል አዘዘች። መቀሌ ላይ ጣሊያኖች የተደፈሩት እንደ ንግስት ሳባ በውሃ ጥም ምክንያት ነው ማለት ይቻላል። በዘመነ ምኒልክ ከዘማች አዝማሪዎች አንጸባራቂ የነበረች ሌላ ሴትም ነበረች። ዛሬ ግን የተረሳችው ጣዲቄ ትባላለች። ጣዲቄ በአድዋ ጦርነት የጀግኖችን ልብ ቆስቁሳለች። በአድዋ ድል ዋዜማና ማግስት ከተገጠሙ ግጥሞች መካከል የትኞቹ የሷ እንደሆኑ ለማወቅ አልተቻለም። ግን ብዙ ቀስቃሽ ግጥሞች ከመግጠሟ የተነሳ ሐኪም መረብ የተባለው ፈረንሳዊ ከዝነኛው የስፖርት የጦር ሜዳ ገጣሚ ከጥሪያስ ጋር ያወዳድራታል። ጣዲቄ በአድዋ ጦርነት ላደረገችው አስተዋጽኦ ከሚኒሊክ ሽልማትና የወይዘሮነት ማዕረግ ተቀዳጅታለች። በተጨማሪም ጦርነት ካለ
ምርኮ አለ። ምርኮ ብቻ ሳይሆን ሞትም አለ። ሞት ባለበት ደግሞ አልቃሽ ሴቶች ይኖራሉ። የሴቶች የቀብር ላይ እንጉርጉሮ የተዋጣለት ፍልስፍና ነው። ስለ ጥፋት፣ ስለ ሞት፣ ስለ ሕይወት፣ ስለ እምነት የነበራቸውን አስተያየት የምናየው በሙሿቸው ውስጥ ነው እያለ ይተነትናል። ጽሑፌን ሳጠቃልል ኢትዮጵያውያን ሴቶች የድሉ አንድ አካል ናቸው። በአድዋም ሆነ በሌሎች ግንባሮች ሁለገብ ትግል አካሂደዋል። ሴቶች ወኔ፣ መላ፣ ዘዴ፣ እቅድ፣ ጥንካሬ፣ ጉብዝናና ጽናት፣ ጽኑ እምነት አላቸው። ከላይ እንደተመለከትነው ሴቶች በአድዋ ጦርነት መጋቢ፣ አስተማሪ፣ ዘፋኝ፣ ዘማች፣ አዝማች፣ አልቃሽና ሌሎችንም በመሆን ሁለገብ ትግል አካሂደዋል። ስለዚህ የኛ የኢትዮጵያውያን መጠሪያ የሆነው የአድዋ ድል የኛም የሴቶች ድል ነው። ዝክረ አድዋ የአድዋ ተጋድሎ ነገርን ከስሩ ውሃን ከጥሩ እንዲሉ አጼ ምኒልክ ነሐሴ 12 1836 ዓመተ ምህረት ከአጼ ልብነ ድንግል ልጅ ከአቤቶ ያዕቆብ የዘር ሐረግ ካንጋፋው ንጉስ ከሳህለ ስላሴ ልጅ ከንጉስ ኃይለ መለኮትና ባለቤታቸው ወይዘሮ እጅጋየሁ አድያም በነጭ ሲረገጥ ለነበረው ነጭን እንደ መልአክ ሲመለከት ለነበረው ከታላቋ አሜሪካ እስከ ጎስቋላዋ አፍሪካ ሲገዛ ለኖረው እንደ ሸቀጥ እየተሸጠ ለባጀው የጥቁር ሕዝብ የነጻነት ጎህ ከሸዋ ደመና ስር ወጣ። ይህ ብርሃን ከፀሐይ ጮራ ይልቅ የከዋክብትን ጥምረት የብርሃን ህብረትን ያስንቅ ነበር። ኃያሉ ከሌጊዮን የጦር ብርታትም እልፍ ጊዜ ይሆናል። ይህ የጥቁር ጨለማ ያሸነፈ ብርቱ ከኢትዮጵያዊ ንጉሠ ነገሥት ከአቤቶ ያዕቆብ 13ኛ ትውልድ ላይ ይቀመጣል። ስሙም በጊዜው የነበሩ ኢትዮጵያውያን እንደሚሉት እኛ ነፍጠኛ ልጆቹ እንደምናውቀው እምዬ ሚኒሊክ ዳግማዊ ሚኒሊክ ንጉሠ ነገሥት ዘኢትዮጵያ ካሸናፊው ከይሁዳ አንበሳ ይሰኛል። ንጉሠ ነገሥት ዳግማዊ ሚኒሊክ ከአንድነት አስተማሪ አባቱ ከአጼ ቴዎድሮስ ቤት ውስጥ ከ1848 እስከ 1857 ዓ.ም ሰኔ 24 ድረስ አንድነትና ስርዓተ ንግስናን እየተማሩ ጎንደር ውስጥ አድገዋል። ድንግል ማርያም ለዚህ አማላጅ የለኝም ይላሉ። አጼ ምኒልክ በአምላክ እናት ስም ያደረጉት የክተት አዋጅና ቀደምት ነገስታት ለአምላክ እናት ያላቸው ፍቅር እመቤታችንን በፍጹም ልባቸው ያፈቅሩ ከነበሩት ነገስታት መካከል አንዱ ከቋጥኝ ድንጋይ ከአለት ዓለም የሚደነቅባቸውን አብያተ ክርስቲያንን ያነጸው ከ1157 እስከ 1197 ዓመተ ምህረት ለ40 ዓመታት የነገሰ አጼ ላሊበላ ሲሆን ከፍቅሩ ጽናት የተነሳ ከሌሎች ሁሉ አስበልጦ የእመቤታችንን መቅደስ እጅግ ውብ አድርጎ በብሩህ ቀለማት በቅዱሳት ስዕላት አስጊጦ በ12 አምዶች ያነጻት ሲሆን በውበቷ ተወዳዳሪ የላትም። እመቤታችንን በፍጹም ልባቸው ይወዱ የነበሩት ታላቁ ንጉስ አጼ ምኒልክ ሲሆኑ በዚህም አጼ ላሊበላን ንጉስ ላሊበላን ይመስላሉ። በእመቤታችን ፍቅር እንጦጦ ማርያምን ካሰሩ በኋላ ለቅዳሴ ቤት ከ4000 በላይ ሰንጋዎችን ያሳረዱ ሲሆን ጠጁ በገንዳን እንዲመላ በማድረግ ፍቅራቸውን የገለጹ በበዓሉ ሰማዩ ጠቁሮ ሊዘንብ ሲል እመቤታችንን ከልጇ እንድታማልዳቸው ይድረስ ለድንግል ማርያም የሚል ደብዳቤ ጽፈው የእመቤታችንን መንበር ላይ እንዲቀመጥ ሲያደርጉ ወዲያው ዝናብ ያቋረጠው ደመና ተበትኖ ፀሐይ በመውጣት ድንቅ ታምር እንደተደረገ የታሪክ መዛግብት ይመሰክራሉ። ኢትዮጵያን ለመውረር ወራሪ ጣሊያን ወደ ሀገራችን በከባድ መሳሪያ ታግዞ በእብሪት ሲመጣ ንጉሱ የክተት አዋጅን ለኢትዮጵያ ሕዝብ ሲያውጁ የአዋጃቸው ማተሚያ ሁሌም በፍቅር የሚወዷት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ምዕመናን ሁሉ ከልብ የሚወዷት እመቤታችንን በመጥቀስ እግዝእትነ ማርያምን ለዚህ አማላጅ የለኝም በማለት ነበር ከተቱን ያወጁት።
በከተት አዋጅ ስሟን የጠሯት አፍጣኒተ ረድኤት የሆነችው የእመቤታችንን ታቦትና የፍጡነ ረድኤት የቅዱስ ጊዮርጊስን ታቦት አስይዘው በመሄድ የካቲት 23 በ1888 ዓመተ ምህረት የጣሊያንን ጦር በመደምሰስ እጅግ አስደናቂ ድልን በአህጉሪቱ በአፍሪካ በማስመዝገብ ለመላው የአፍሪካ ህዝቦች የነጻነት ጮራ ፋናወጊ በመሆን መላው አፍሪካ የተጫነበትን የቅኝ ግዛት ቀንበርና የነጮች የበላይነት ሰባብሮ እንዲጥል መርህ ሆኖታል። በእውነት ስሟን የጠሯት ወላዲተ አምላክ አላሳፈረቻቸውም። ይህ ፍቅራቸው በልጃቸው በንግስተ ነገስታት ዘውዲቱ አልፎ በአታ ለማርያምና ሌሎች የእመቤታችንን መቅደስ አሰርተው በሚያልፍ ዘመን የማያልፍ ስራ ሰርተው ወደ ልዑል እግዚአብሔር ተጠርተው ሄደዋል። እስኪ ወደ አድዋ ውጊያ እንመለስ። የካቲት 23 1888 እሁድ ጠዋት ከጣሊያን በኩል 4 ጄኔራሎች በጄኔራል ባራቲዮሪ መሪነት ተሰልፉ። አንደኛ ጄኔራል አርሞንዲ፣ ሁለተኛ ጄኔራል ዳቦረሚዳን፣ ሶስተኛ ጄኔራል አልቤርቶኒ፣ አራተኛ ጄኔራል ኤሊና። ተራ ቁጥር 1 እስከ 2 ላይ የተጠቀሱት ከሀገር ተወላጅ ጦር ባንዳ ጋር ራዩ በሚባል ስፍራ በቀኝ በግራ በኩል አድዋን እንዲይዙ ተደረገ። ጄኔራል አሊና ከኋላ ተጠባባቂ አድርጎ በአራቱም ጄኔራሎች በጠቅላላ ከ20 ሺህ ጦር በላይ ከ8 መድፍና ከልክ በላይ ከሆነ ብረት ጥይት ጋር አሰልፉ። ከንጉሠ ነገሥቱ አጼ ምኒልክ በኩል ደግሞ ንጉሠ ነገሥቱ በጄኔራል ባራቲዮሪ አሰላለፍ ወቅት በአድዋ ቅዱስ ገብርኤል ቤተክርስቲያን ውስጥ አቡነ ማትያስ ሲቀድሱ ቆመው እያስቀደሱ ነበር። ከቅዳሴ በኋላ የኢትዮጵያውያን ሰራዊት እንደሚከተለው አሰልፈዋል። ራሳቸው አጼ ምኒልክ አድዋ አጠገብ አዲማህሊያ ላይ ከ30 ሺህ ጦር ወታደር ጋር፣ ሁለተኛ እቴጌ ጣይቱ ከዚሁ ስፍራ ከ3000 የጦር ወታደር ጋር፣ ሶስተኛ ከንጉሠ ነገሥቱ በስተቀኝ ፊታውራሪ ገበየው ያሰምን ወንዝ ተሻግረው በማይጓአ ከ7000 ወታደር ጋር፣ አራተኛ የጎጃሙ ንጉሥ ተክለ ሃይማኖት በዚሁ ስፍራ ከ3000 ወታደር ጋር፣ አምስተኛ ከንጉሠ ነገሥቱ በስተግራ ራስ ወሌ በማይ ደላንታ ከ3000 ወታደር ጋር፣ ስድስተኛ ራስ ሚካኤል በስናይ ጸባኦና በስንዳ ሚካኤል ከ3000 ወታደር ጋር፣ ሰባተኛ ልዑል ራስ መኮንን የአጼ ኃይለ ሥላሴ አባት አቅጣጫቸውን ወደ ዳኦሮ ተክሌ በር አድርገው ባዲ አቡን ከ8000 ወታደር ጋር፣ ስምንተኛ ራስ መንገሻ ዮሐንስ የአጼ ዮሐንስ ልጅ ከራስ አሉላ ከራስ ሀጎስ ጋር በእደ ማርያም ሸዋቶ በኩል ከ3000 ወታደር ጋር፣ ዘጠነኛ ዋግ ስዩም ጓንጉል በዚሁ ስፍራ ከ6000 ወታደር ጋር፣ አስረኛ ራስ መንገሻ አቲም ከ3000 ወታደር ጋር አሰለፉ። አጼ ምኒልክ በጠቅላላው 73000 ወታደር እንዳላቸው ይነገራል። ምንም እንኳን የቁጥር መብለጥና ማነስ ሊኖር እንደሚችል ቢገመትም በታሪክ እንደተረዳ ነው ግን እንዲህ እንላለን። 11ኛ ከላይ ከተዘረዘሩት ውጭ ከነበሩት የጦር አለቆች መካከል ደጃች ወልዴ፣ ደጃች ባሻ አወል፣ ሊቀ መኳስ አባተ፣ ደጃች ውቤ ተሰማ፣ ቢትወደድ አጥናፌ፣ አፈንጉስ ነቢቡ ነሲቡ፣ ደጃች ገሰሰ፣ ሊቀ መኳስ አድነው፣ በጆሮንድ ከተማ ፊታውራሪ ሀብተ ጊዮርጊስ፣ ደጃች ወልደ ገብርኤል፣ ቱርክ ባሻ ታምሬ አዛዥ፣ ዘማኔኤል አጋፋሪና ቢትወደድ ወልደ ገብርኤል። በተጨማሪም ጦር ጋሻ የያዘ በጣም ብዙ ጀሌ ተከታይ ነበር። ከጣሊያን ጋር የነበሩት ራስ ስብሐትና ደጃች ሀጎስ ተፈሪ በጥር ወር ከነባንዳቸው በጥር ወር ንጉሳቸውን ተቀላቅለው ነበር። ከሰልፉ እቅድ መጠናቀቅ በኋላ ጦርነቱ በ1883 በየካቲት 23 በጀግናው ጠቅላይ የጦር አዛዥ ፊታውራሪ ገበየው እሁድ ረፋድ ላይ ተጀመረ። ድል የራስ መንገሻ የራስ ሚካኤልና የዋግ ስዩም ወታደሮች የኢጣሊያን ወታደር በጥይት ቆልተው አብዛኛውን ገድለው ገሚሱን ምርኮ አድርገው የቀሩት ወደ ጄኔራል አርሞንዲ ሰራዊት በሽሽት እየሄዱ ተቀላቀሉባቸው። የኢትዮጵያ ወታደር ተከትሎ ጎስሶ ከሚባል ጉብታ ላይ ተከትሎ መሸሽ የማይቻልበት ገደል አፋፍ ላይ እየፎከረ ጨረሳቸው። በዚህ ጊዜ ጀግናው የጦር ሚኒስትር ፊታውራሪ ገበየው ከሰራዊታቸው ተለይተው ለጠላት መካከል ገብተው ከቀኝ አዝማች ታፈሰ ጋር እየፎከሩ የጠላትን አንገት በጎራዴ ሲቆርጡ በጥይት ተመተው ወደቁ። ፊታውራሪ ገበየው ከመሞታቸው በፊት የተገጠመ የአድዋ ስላሴን ጥላት አረከሰው ገበየው በሞቴ ግባና ቀድሰው ይባል ነበር። አጼ ምኒልክና እቴጌ ጣይቱ በሚመሩት በኩል ከፍተኛ የጥይትና የመድፍ ጩኸት የነበረበት ሲሆን አይበገሬው ሰራዊት ጠላትን እየፎከረ በጥይትና በጎራዴ አንገቱን እየቀላ ለ4 ሰዓት ያክል የተቋቋመውን ጄኔራል
አልቤርቶኒ ከበቅሎ ወድቆ ለማምለጥ ሲሞክር በምርኮ ተያዘ። የጠላት አንደኛው ክፍለ ጦር አዛዡ ተይዞ ሰራዊቱ ሲያልቅ ሁለንተናው ክፍለ ጦር ሁለተኛው ክፍለ ጦር ደግሞ ራዩ ተራራ ላይ ከ4 እስከ 9 ሰዓት የሶስተኛ ክፍልን የጀነራል አሌናን ጨምር ተዋግቶ በመጨረሻ የጦር አዛዡን ጀነራል አርሞንዲ እዘው ጦርነቱ ላይ ገደለ። የመጨረሻው ጦርነት አድዋ ሸዊቶ የሚባል ስፍራ ላይ ሲሆን ከፍተኛ እልቂት በኋላ ወደ መጨረሻ ሁለቱ የጦር ሰራዊት በጨበጣ ሲዋጉ ኢትዮጵያውያን በጎራዴ መሰንዘር እጅግ ቀልጣፋ ስለነበሩ ተስፋ የቆረጡትን የጣሊያን ወታደሮች እየፎከሩ እስከ ምሽቱ 12 ሰዓት ድረስ ጨፍጭፈው ጨረሷቸው። ጣሊያኖች በጀግንነት እስከ 12 ሰዓት ሲዋጉ ቆይተው በመጨረሻ ጀነራል ዳቦር ሚዳ በጥይት ተመቶ ወድቆ አንዲት ጠብታ ውሃ እየለመነ ቆይቶ የሚሰጠው አጥቶ ሲሞት አብዛኞቹ ሞተው ገሚሶቹ የጠመንጃቸውን አፈሙዝ ወደ ላይ አድርገው ተማረኩ። ከሞትና ከምርኮ የተረፈው የጣሊያን ወታደር ባድዋ አዲ ቀይ ሲሸሽ ጀነራል አሌና ቆሰለ። የኢትዮጵያ ወታደርም ጥላቱን መረብን አሻግሮ ካባረረ በኋላ ንጉሠ ነገሥቱ ይህን ድል ለሰጣቸው አምላክ ምስጋና አቅርበው የምርኮኞቹን ፍርድ ጀመሩ። ድሉም በማያወላውል ሁኔታ በዚሁ በ1888 ዓመተ ምህረት የካቲት 23 ቀን 12 ሰዓት የንጉሠ ነገሥቱ የአጼ ምኒልክና የኢትዮጵያ ሆነ። ታሪክ ጸሐፊያን ስለ ኢትዮጵያን ሟቾችም በተለያየ ነገር ይገልጻሉ። ነገር ግን ጠላትን አንበርክኮ ያለምንም ፍራትና ወደ ኋላ ባይነት ሳይኖር በፍጹም ልቦናው በተመስጦ በፍጹም የሀገር ፍቅሩ ጠላትን ድል አድርገዋል። አጼ ምኒልክ የጣሊያን ወራሪ ኃይል 1888 የካቲት 23 አድዋ ላይ በአሳማኝ ድል በጨበጣ በነፍጥ ልኩን አሳይቶ ለ12 ቀናት አድዋ ከቆየ በኋላ ወደ ሸዋ ተመልሷል። ሚያዝያ 8 ቀን በታላቅ ድል አድራጊነት ግርማ ታጅበው አዲስ አበባ ሲገቡ የሚወዱትና የሚያፈቅራቸው ሕዝብ ወዲያው ገዳይ ሲጥል እና ሲፎክር ከዚህ ቀጥሎ ያለውን በደስታ ቀን ተቀኝቶላቸዋል። ሚኒሊክ ተወልዶ ባያነሳ ጋሻ ግብሩ እንቁላል ነበር ይህን ጊዜ አበሻ በሰራው ወጨፎ ባመጣው እርሳስ ተፈጸመ ጣሊያን ካበሻ እንዳይደርስ። ሚኒሊክ ተጉዞ የማይጠይቁኝ ፊትም አላለፈ ከኋላም አይገኝ። አባተ በመድፉ 50ውን ሲገድል ባልቻ በመትረጊስ ነጥሎ ሲጥል የጎጃም ንጉስ ግፋ በለው ሲል ትጌ ጣይቱ ትጌ ብርሃን ዳዊት ዘርግታ ስማአኒ ስትል ተማራኪው ባዙቅ ውሃ ሲል ዳኛው ስጠዋለ 30 በርሜል እንደ በላዔ ሰብ እንደመቤታችን ሲቻለው ይምራል የኛማ ጌታችን ይሉ ነበር። በዕለቱ የነበረው የድል አድራጊነት መንፈስና የኢትዮጵያዊነት ኩራት ከአገር አልፎ ለአህጉርም ለአፍሪካም ለዓለምም ተርፎ ነበር።